ሰላም ወዳጆች እንዴት ናችሁ? ዛሬ ኒቼ ላይ ተጽዕኖ ባደረጉ ፈላስፎች መጻሕፍትና የሐሳብ መስመሮች ውስጥ የተለያዩ ሐሳቦችን ፈላስፎችን እና ሐሳቦቻቸውን እንተዋወቃለን። ኒቼ እንዴት እንደሚያያቸው እሱን እንዴት ኢንፍሉዌንስ እንዳደረጉት በደንብ እናያለን። ምክንያቱም ኒቼ በጣም ያነበቡትን ሰዎች በሙሉ ኢንፍሉዌንስ ማድረግ የሚችል በጣም ፕሮሊፊክ የሆነ እሱ ራሱ በንባብም በጽሁፍም በተለያዩ ብዙ ሰፊ ሐሳቦችን የሸፈነ ፈላስፋ ስለሆነና ለማንበብም እና ደግሞ ሐሳቡን በአጭሩ በማስቀመጥ እጅግ በጣም የሚገርም ሰው ስለሆነ ኒቼ በሐሳቡ በሙሉ ባንስማማም ሐሳቡን የሚያስቀምጥበት or የሚጽፍበት መንገድ ባለው ውበት ግን እጅግ በጣም መደነቃችን አይቀርም። ምን አስቦ ነው እያንዳንዱን መስመሩን ወይም እያንዳንዱን ሐሳቡን እንደሚፈታ ቅኔ አድርጎ መጻፍ የሚችል ሰው በዛው ላይ ደግሞ ማስዋብ የሚችል ሰው ደጋግሞ መነበብ የሚችል መጻፍ ከሚችሉ ጥቂት ፈላስፎች መሃል አንዱ ነው። በጣት የሚቆጠሩ ፈላስፎች ናቸው ደጋግሞ መነበብ የሚችል አይምሮን የሚይዝ እና ደግሞ ውስጡ ያለው ሐሳብ ሌየርድ የሆነ which means እንግዲህ እኛ ሰም ቅኔ ወርቅ ምናምን ይያለ እንደምንሄደው የተለያዩ ውስጥ ፍቺዎች ያሉት ኒቼ ለይቶ ነጥሎ ለመፍታት የሚያስቸግር ሰው ነው። ሆነ ብሎ ከሚያስብበትና ከሚያምንበት ተቃራኒ ሁሉ መጻፍ የሚፈልግና የሚወድ ሰው ነው። የሚታወቅበትም አጻጻፉ ይሄ ኒቼያን ኦክሲሞሮን የሚባለው ሁለት ተቃራኒ ልንላቸው የምንላቸውን ሐሳቦች ጁክስታፖዝ አድርጎ which means ጎን ለጎን አቁሞ ለማሳየት የሚሞክርበት መንገድ ራሱ እጅግ በጣም አስገራሚ ነውና ዛሬ እንግዲህ በኒቼ ላይ ተጽዕኖ የፈጠሩ ፈላስፎች እና የሐሳብ መስመሮችን እናያለን። በእነዛ ውስጥ ደግሞ ለኛም የመጽሐፍ ሰጀሽን እናገኝበታለን ማለት ነው። ብዙ ጊዜ እንደዛ አይነት ኒቼ ላይ ተጽዕኖ የፈጠሩ ሰዎች ሐሳቦች ምናምን ሲነሳ ክርስትናን ብዙ ጊዜ በኔጌቲቭ ብቻ የማንሳት የተለመደ ነገር አለ። ኒቼ ክርስትና ላይ ያለውን ክሪቲሲዝም ወይም ትችት ሰፋ አድርጎ በማውሳት ክርስትና ግን ለኒቼ የሰጠውን ወይም ደግሞ ኒቼ ከክርስትና የወሰደውን ነገር ወይም ደግሞ ኢንፍሉዌንስ የተደረገበትን መንገድ ያለ ማንሳትና የመዝለል ሁኔታ ይታያል። ስለዚህ ዛሬ ፍልስፍና ባይሆንም እንደ አንድ የሐሳብ መስመር እንደ አንድ የሃይማኖት መንገድ ክርስትና እና ኒቼ ያላቸውን ግንኙነትና ክርስትና ኒቼ ላይ ምን አይነት ተጽዕኖ እንዳሳደረበት ጥቂት ብለን ከዛ ወደ ፍልስፎቹ እናልፋ ኒቼ እንግዲህ ከልጅነቱ በክርስትና ሃይማኖት ውስጥ ነው ያደገው። የሉትራን ዲቫውት የሆነ ሉትራን ክርስቲያን ፋሚሊ ነው ያለው። በጣም አጥባቂ ክርስቲያኖች ናቸው ቤተሰቦቹ። አባቱ እንግዲህ የሃይማኖቱ መምህር ነበሩ። እሱም አድጎ የአባቱን ቦታ ይተካል ወይም ሃይማኖት መምህር ይሆናል የሚል እሳቤና አመለካከት ነበረ። በተለይ በኤንሸንት ዩሮፕ ይሄ በተለይ ፕሮቴስታንቲዝም ባለበት አካባቢ ልጆች ወላጆቻቸውን የሚተኩበት አይነት ስርዓት የተለመደ ነበር። የፓስተር ልጅ ወይም የወንጌላዊ ልጅ I don't know የሚኒስትር ልጅ ሚኒስትር የሚሆንበት ማለት ነውና እንደዛ አይነት እንትን ነበር። ኒቼም በተለይ at an early age በልጅነት እድሜው ከመጽሐፍ ቅዱስ ጋር የነበረው ግንኙነት የነበረው ሰፊ ንባብና ዕውቀት ፓስተር እንደሚሆን ወይም ደግሞ ሃይማኖቱ መምህርና አስተማሪ እንደሚሆን እንዲታሰብ የሚያደርጉ ነገሮች ነበሩት። እሱ ራሱ የራሱን ታሪክ በጻፈበት ኤኬ ሆሞ ወይም ደግሞ ምናልባት በእንግሊዘኛ ደማን በአማርኛ ሰውየው ብለን ልንተረጉመው ራሱን ነው ሰውየው የሚለው ምንችለው መጽሐፉ ላይ why am destiny በሚለው ምዕራፍ ስር I have been schooled in Christianity more thoroughly than I know I carry its shadow everywhere ይለናል። በክርስትና ውስጥ ከማቀው ማለት consciously በንቃት ከማቀው በላይ በጣም በክርስትና ስር ወይም በክርስትና ውስጥ ብዙ ነገር ተምሬያለሁ። ጥላውን በየሄድኩበት ይዤው ዞራለሁ ይለናል ማለት ነው። ምክንያቱም ጥላው በጽሁፌ ውስጥ ይታያል። ጥላው በአስተሳሰቤ ውስጥ በሳይኮሎጂ ውስጥ በብዙ ነገር ውስጥ ይታያል ያለን ነው ማለት ነው ኒቼ።
ሌላ ደግሞ አንቲክራይስት የተሰኘ መጽሐፉ ላይ እንግዲህ እዛ ላይ Christianity is the most fascinating, the most human of all the religions. It alone has the courage to value suffering as treasure ይላል። ክርስቲያኒቲ በጣም ፋሲኔት የሚያደርግ ወይም የሚያስደስት ለማንበብ ለማወቅ የሚያጓጓ ካሉት ሪሊጅኖች በላይ እንደዛ ነው ይልና ያ ክርስቲያኒቲ ብቻውን ሰፈሪንግን ወይም ደግሞ ስቃይን እንደ ትሬዠር አድርጎ የማየት እንትን አለው ይለናል። ይሄ እንደ መቼም ስቃይን እንደ አንደኛው ኒቼ ክርስቲያናን የሚተችበት ኮንሰፕቱ ይሄ ነው። ስቃይንና የሰው ልጅን ስቃይ ሮማንቲሳይዝ ማድረግ እንደ ሀብት እንደ ንብረት በዚህ ምድር ላይ የተሰቃየ ሰው በሰማይ እንደሚያልፍለት አይነት ስለዚህ ያው በሰማይ ካለፈል እንደ ሀብት ነው ማለት ነው። እንደ ስራ ነው እንደ ትሬዠር እንደሚደረግ ነገር ነው ማለት ነው። ስለዚህ እሱንም ያነሳል። በኖርማሊ ደግሞ በክርስትና ውስጥ በተለይ ክራይስት ወይም ኢየሱስ ክርስቶስ ኒቼ ላይ ያለው የነበረው ተጽዕኖ ከፍተኛ ነው። እሱን በመጽሐፎቹ ራሱ ኒቼ በተለይ ለክርስቶስ ያለውን ከፍተኛ ስሜትና ሐሳብ ያነሳል ማለት ነው። እዚሁ አንቲክራይስት ላይ the gospel of Christ is a phenomenon of the highest value. Only in Christ did man become a type of superman of the future ይለናል። ይሄ ከኒቼ በጣም ከፍተኛ አድናቆት ነው። ምክንያቱም ኒቼ ሊገነባው ወይም ሊስለው ወይም እንዲመጣ የሚጠብቀው the superior man ወይም ደግሞ ሱፐርማን ሱፐርሜንሽ የሚለው ኦቨርማንም ብለው ይተረጉሙታል። ምናልባት በአማርኛ ለአላይ ሰው ታላቁ ሰው ብለን ተረጉመው እንችላለን በተመሳሳይ ፍቺና እዚህ ላይ ምንድነው የሚለን በክርስትና ወንጌል ወይም በክርስቶስ ወንጌል ላይ የምናየው ክርስቶስ ይሄን ታላቁ ሰው ገና ወደፊት ይመጣል ብሎ የሚያስበው ኒቼ አይነት ታላቁ ሰው ነው ይለናልና ይሄንን ታላቁ ሰው ያየነው ክርስቶስ ላይ ብቻ ነው ይለናል። ይሄንን ክርስቶስ ላይ እንዴት አየን ብለን ስናስብ እዛው አንቲክራይስት መጽሐፍ ላይ እንደዚህ ይለናል። I regard Jesus as the highest of man who ever lived. He was the only one to teach love unconditionally and to embody life affirmation in the midst of suffering ይለናል። so ይሄ ኒቼ በጣም ታላቅ የሆነ ሰው አድርጌ ነው ማየው ከኖሩት ከዓለም ላይ ካለፉ ሰዎች በላይ he unconditional የሆነ በኮንዲሽን ያልታጠረ ነፃ ፍቅር ስለመስጠት የሰበከ እና ያንን የኖረ የመጀመሪያው ሰው ነው። ለኒቼ ደግሞ ስፔሻሊ ላይፍ አፈርሜሽን ወይም ህይወትን መውደድ ህይወት የምትሰጥን መቀበል ማለት ኦሬዲ ጅላ የመጣውን ህይወት ላይ የመጣውን ተቀብለን ማለፍና መሄድ መቻል በጣም በፍልስፍና ውስጥ ከፍተኛ መሰረት ነውና ይሄን ደግሞ በሰፈሪንግ ውስጥ በተለይ በዓለም በመተሰጠን ፈተናዎችና ስቃዮች ውስጥ ስቲል ለህይወት ያለንን ጽኑ ፍላጎት ይዘን መቀጠል ከፍተኛ ቨርቹ ወይም ደግሞ ታላቅ ነገር አድርጎ ነው የሚያየው ማለት ነው ኒቼ። ስለዚህ እዚህ ጋር ለክርስቶስ ያለውን እይታና ያለን ምናልባት አንድ ለመጨመር ያክል ቅድም ሰውየው ወይም ኤኬ ሆሞ ያልነው መጽሐፍ ላይ still why am I destiny የሚለው ምዕራፍ 10 In Christ there is truthfulness and courage that no one has surpassed. He suffered, he loved, he forgave, and thereby created the first example of divine humanity. በጣም የሚገርመኝ ጥቅስ ነው ይሄ። በክርስቶስ ውስጥ የምናየው ነገር ይነግረናል። በክርስቶስ ውስጥ እውነተኝነት ይሄ ሀቅ የምንለው courage ይሄ ጀግንነት ደፋር እንትን የምንለው የሚፈልጉትን ለማድረግ ለመንቀሳቀስ ያለውን ድፍረትና ጀግንነት በግልጽ ያሳየናል። ከዛ ደግሞ ክርስቶስን አፍቅሯልም መጥፎ ወይም ክፉ ያረጉበትን በሙሉ ደግሞ ይቅርታ አድርጓል ማለት ቂምና እንትን አልያዘባቸው ነው የሚለው። በዚህ ውስጥ ክርስቶስ ለመጀመሪያ ጊዜ መለኮታዊ የሆነ ሰውነትን አሳይቷል ማለት ነው በተግባር ነው የሚለን። እንደውም ፈጥሯል ነው የሚለው ኒቼ ማለት ከሱ በፊትም ከሱ በኋላም አልነበረም አይነት ሐሳብ ነው የሚያመጣው። ስፔሻሊ ቢያንስ ከሱ በፊት አልነበረም። ስለዚህ ይሄንን ታላቅ የሆነ መለኮታዊ ሰውነት ወይም ደግሞ ሱ ዲቫይን ሁማኒቲ ያለውን ነገር
አሳይቶበታል ማለት ነው። የመለኮትና የሰው አንድነት የሰው ከፍታው ወይም ጥጉን ማሳየት ችሏል እንደማለት ነው። ሶ በዚህ አንፃር እንግዲህ እነዚህ ስለ ክርስትና ኒቼ እና ስለ ክርስቶስ የተናገራቸው በጎና ፖዚቲቭ የምንላቸው ነገሮች ናቸው። ከዛ ውጪ ደግሞ በተቃራኒ ኒቼ በፍልስፍናው የክርስትና ተጽዕኖ የሚታይበት በትችቱም ውስጥ ነው። በጣም ብዙ ትችቶቹ ከክርስትና ጋር የተያያዘ ሰፋፊ ሐሳቦች አሏቸው። እነዚህ ምናልባት ኢን ዲቴል የኒቼን እና የክርስትና ያለውን ግጭትና ልዩነት አንድ ሁለት ክፍል ሰራንበት ይመስለኛል። ምናልባት ሊንኩን ኮሜንት ላይ አስቀምጥላችኋለሁ። ይሄ ከዚህ በፊት ስላወራናቸው አዲስ ናቸው ብዬ አላስብም። ስለ ስሌቭ ሞራሊቲ የባርነት ግብረገብ ይሄ ባርነት ሜንታሊቲውን የበታችነት ስሜቱን በሙሉ ይሄ ኒቼ የሚቃወማቸው ነገሮች ያነሳል ማለት ነው። በተለይ ደግሞ at the same time ክርስትና በተለይ በፕሪስቶች በካህናቱ ለነሱ እንዲጠቅማቸውና እንዲመቻቸው ሆኖ ዲስቶርት ተደርጓል ብሎ ያስባል ማለት ነውና ከኦሪጂናል ከነበረው በጣም ሰብላይም ከነበረው ከፍተኛ ሌቭል ልንለው ከምንችለው ደረጃ ወርዶ ይሄ ዴካደንስ ወይም ሱ መበስበስ ማህበረሰብን ዩሮፕን ያው እሱ ስለ ዩሮፕ ነው የሚጽፈው የሚያበሰብስና የሚያስቸግር አይነት ሲቹዌሽን መፍጠር ተችሏል። በክርስትና የተነሳ ታላቅነት ወድቋል ማለት ነውና እንደውም Christianity is the religion of pity ይለዋል። ይሄ ያዘንተኝነት ይሄም ከንፈር የመምጠጥ ሃይማኖት ነው ይያለ ነውና ላይፍን ሴሌብሬት ማድረግ የማይችሉ የበታችነት ስሜት ያጠቃቸው ሰዎች ለነሱ የሚመች ነው ይላል። ምክንያቱም ፎር ክርስትና በጠንካሮች ላይ ይቅርታ ማድረግን ይሰብካል ይላል። it preaches forgiveness as a weapon against the strong በጠንካሮቹ ላይ ጠንካሮቹን ለማሸነፍ ይቅርታን ይሰብካል ማለት ነው ያው ለደካሞቹ ነውና ለደካሞችም እንዲመች ተደርጎ የተዘጋጀ ሃይማኖት ነው የሚለው ራሱ ኒቼ ማለት ነው ክርስትና። በመጨረሻ አንድ እዛው ኤኬ ሆሞ ላይ ያላትን ሐሳብ ብለን ወደ ቀጣዩ ፍልስፍና እንለፍ። I owe Christianity much. It gave me a measure of human greatness, but I must overcome it. It has poisoned the future of Europe ይላል። ለክርስትና እንግዲህ የክርስትና አዳ አለብኝ ነው የሚለን I owe Christianity much ሲለን የሰው ልጅን ታላቅነት የምለካበትን መለኪያ ሰጥቶኛል። ነገር ግን ከእሱን መሻገር ማለፍ አለብኝ ወይም እዛ ጋር መቆም የለብኝም ነው የሚለው። ምክንያቱም ክርስትና አውሮፓን ፖይዝን አድርጓል ነው የሚለው ማለት ነውና እንግዲህ ይሄ የኒቼ ቪው ኦን ክርስቲያኒቲ ነው ኢን ሾርት at least ክርስትና ኒቼ ፍልስፍና ላይ አሁን ከዚህም በላይ ልናነሳው የምንችለው በጣም በብዙ ጥቅሶች ሊደገፍ የሚችል ተጽዕኖ አለው እንዳልኳችሁ ቅድም በኔጌቲቭም በፖዚቲቭም ሶ at least እሱን ሳናነሳ እንዳናልፍ ብዬ ነው። አሁን ቀጣይ ወደ ፍልስፎች ስንሄድ መጀመሪያ ላይ የምናገኘው ፕሌቶ ነው። ያው ፕሌቶ ስንል በዛው ሶቅራጠስንም ደግፈን ይዘን ነው ምናነሳው ማለት ነው። ምክንያቱም ኦሬዲ የፕሌቶ አብዛኞቹ ጽሁፎች ከሶቅራጠስ ዲያሎግ የወጡ ስለሆኑ ከዛ ጋር አያይዘን እንላቸዋለን ማለት ነውና በርግጥ ኒቼ እዚህ ጋር ወደ ፍልስፎቹ ከመግባታችን በፊት ዊል ዱራንት ከዚህ በፊት አንስቼዋለሁ። በጣም ፍልስፎች ላይ የተለያዩ ጽሁፎችና ሐሳቦችን በመጻፍ ይታወቃል። በጣም አንባቢ ነው። ሐሳቦቹ ሁሉም ላይ መስማማት ቢከብድም ነገር ግን ዴብዙና ሐሳቦቹን ለማስረገጥ እና መስመር ለማስያዝ ወይም ከማስረጃ ጋር ለማያያዝ የሚሄድበት ርቀት እጅግ በጣም የሚገርም ነው። አዳዲስ እይታዎችም የሚገኝበት ነው። at the same time ኦኬ እንደዚህ ያላየሁትም ነበር የሚያስብሉ ብዙ ሐሳቦች ያገኘሁበት ነውና እንደውም ዊል ዱራንት የኒቼ ላይ ተጽዕኖ ያደረጉ ሰዎችን ሲጀምር ወይም ደግሞ ሐሳብ ሲጀምር እንደዚህ ነው የሚለው ከአይምሮ እስካሁን ያልጠፋ ሐሳብ ነው። ኒቼ was the child of Darwin
and the brother of Bismarck ይለዋል እነዚህ ሁለቱ በርግጥ ፈላስፎች አይደሉም ዳርዊን በኢቮሉሽን ቲዮሪ ነው የሚታወቀው ምክንያቱም ዳርዊን ለምን ተጽዕኖ አደረገበት ብሎ አለ ካለን በተለይ ይሄ ስለ ላይፍ ስትራግል መሆኑን ስለመናገሩ እና ደግሞ ይሄ ጥንካሬ ትልቁ ታላቅነት እንደሆነ the only fault ወይም የሰው ልጅ ሊሰራው የሚችለው የመጀመሪያ ወይም ደግሞ ብቸኛው ስህተት ደካማነት ወይም ዊክነስ እንደሆነ ያሳየበትና ሐሳብ አንደኛው ማንጻሪያ ወይም አንደኛው መነሻው ዳርዊን ነው ብሎ ስለሚያስብ ነው ያው ቢስማርክ ደግሞ ከጀርመን ጋር የተያያዘ ምክንያቱም ሞር ከፊሎሶፊካሊ ይልቅ በሲምቦል ደረጃ ይሄ ጥንካሬን ስለሚያሳይ ማለት ነውና ሶ ቢስማርክን የጀርመን ይሄ ብለድ ኤንድ አይረን የሚባለውን የነሱን ደምና ብረት አይነት ናሽናሊዝም ወይም ደግሞ ኒቼ ለመስበክ ወይም ለማስተላለፍ የሚፈልገውን የጥንካሬ ምናምን በደንብ ጀርመንን አንድ በማድረግ ያሳየ መሪ ስለሆነ በዛ የጀርመን መሪ ነው በነገራችን ላይና በዛ ሴንስ ነው ብለን እናስባለን ማለት ነው ሶ ቀጣይ ምናየው ፈላስፋ ፕሌቶ ነው ፕሌቶ ማለት የፕሌቶ ተጽዕኖ ፍልስፍና ላይ እጅግ በጣም የሚገርም ነው ምንም ጥያቄ የለውም ማለት I think ተደጋግሞ ሲባል ተሰሙታላችሁ በያስባለሁ እኔም እዚህ ጋር ደግሞ አለው ዋይትሄድ እንዳለው every philosophy is essentially a footnote to Plato ይላልና እያንዳንዱ ፍልስፍና የፕሌቶ የግርጌ ማስታወሻ ነው የሚለው ዋይትሄድ ምክንያቱም የፕሌቶ ፍልስፍና ሐሳብ ተጽዕኖ እጅግ በጣም ሰፊ ነው ማለት ያልነካካው ያልዳሰሰው ሐሳብና እንትን የለም ምክንያቱም እንደውም የፕሌቶ ሐሳብ ተጽዕኖ በተለይ የክርስትናና የመሳሰሉት ሐሳቦች ላይም እንደሚገኝ ራሱ ኒቼ በኋላ ላይ ሰፋ አድርገን ከመናነሳው መሃል ኒቼ ፕሌቶን የሚተችበት እንትን አንደኛው ይሄ በፍልስፍናዊ ክርስትና ነው ይለዋል ማለት ለክርስትና የቀረበ ፍልስፍና ነው ያለው ይለዋል ይሄ የላይኛው ዓለም የታችኛው ዓለም ከሞራሊቲ ጋር የተያያዙ ሐሳቦችን እነዚህን ይተቻል ማለት ነው ሌላው ፕሌቶ ስናነሳ መቼም ሶቅራጠስን ማንሳት ግዴታ ነው ኒቼ ሶቅራጠስ እንግዲህ በተለይ ቢዮንድ ጉድ ኤንድ ኢቪል የሚለውን የኒቼ መጽሐፍ ካያችሁት ወይም ስታነቡት እዛ ላይ እንደምታገኙት ኒቼ ኦልሞስት ያንን መጽሐፍ የሶቅራጠስን ለመተቸት ወይም ደግሞ የሶቅራጠስን ፍልስፍና ለመተቸት የሄደበት ነው ምክንያቱም ኒቼ ይሄ ሶቅራጠስ በጣም ሊያገነው የሚፈልገው ይሄ ዲያሎግ ምናምን የሚባለው ኮንሰፕት የመጨረሻው መንገድ እንጂ የመጀመሪያው መንገድ እንዳልሆነ ወይም ታላቅ መንገድ እንዳልሆነ አንድ ሰው ማውራት ስለተቻለና ወሬ ማሳመር ስለቻለ የኦራተር ስለሆነ ብቻ የሚገንበት ከእውነት ጋር ቀጥታ ግንኙነት አለው ለማለት ኒቼ የሚቸገርበት ሁኔታ ነው እንደውም ቢዮንድ ጉድ ኤንድ ኢቪልን ሲጀምር ኒቼ ፍልስፍናን ወይም ደግሞ እውነትን ከሴቶች ጋር ያገናኛትና ፈላስፎች እውነትን ተረድተዋታል ወይ ለሚለው ምናልባት ሌትስ ሴይ truth is a woman ብሎ ይነሳል አይ ቲንክ ቆይቷል ካነበብኩት truth መሰለኝ የሚለው ሶ ፈላስፎች ሴትን እንደሳቷት እውነትን አለመሳታቸውን በምን እርግጠኛ እንደሆናለን ይለናል ወይም ደግሞ ሴትን እንዳልተረዷት እውነትን መረዳታቸውን በምን እርግጠኛ መሆን እንችላለን የሚል ሐሳብ ያመጣል ምክንያቱም ሴት ላይ ወይም ደግሞ ሴትን ስለ ሴት ያላቸውን አለመረዳት እንግዲህ ራሱንም ጨምሮ ይመስለኛል ሰፋ አድርጎ እንደ እውነታ አድርጎ ስለሚያቀርበው ማለት ነውና ሶ ፕሌቶና ሶቅራጦስ ላይ ኒቼ ከፍተኛ እንትን አለው በትችት መልኩም በጣም ያነሳቸዋል ምናልባትም አንድ ሃይዲገር የተሰኘ ፍልስፋ የኒቼን ፍልስፍና is an inversion of Plato መሰለኝ የሚለው እና an inversion ማለት እንግዲህ የፕሌቶ ፍልስፍና ተገልብጦ እንደማለት ነውና ይሄ እንግዲህ የሱ ትችትና አይዲያ ነው ነገር ግን ከዛ ጋር የተያያዘ ሰፊ ነው ከክርስትና ጋር የተያያዘ ሰፊ ነገር እንዳለው ሁሉ ከፕሌቶ ጋር የተያያዘም ሰፊ ነገር እንዳለው እናነሳለን ግን ኒቼ ራሱ ምን ይላል Plato is boring ይላል at the same time
ምናልባት ፕሌቶ እጅግ በጣም የሚገርም ጸሐፊ ነው ዲያሎጎቹ በፍልስፍና ማንበብ ለሚወድ ሰው ምናልባት አንዳንድ ቦታ ላይ ከማርዘማቸውና እንደ አንቴና ከሐሳቦቹ ከመመዘዛቸው የተነሳ አላግባብ ጽሁፎቹ በጣም ለማንበብ ያን ያክል ከባድ ነገር የሌላቸው ብዙ ኢንትረስቲንግ የሆነ አይዲያ ያላቸው ናቸው ማለት ለማንበብ የሚመከሩ ናቸው ኒቼ እንደውም ተማሪ ያለ የፕሌቶ the symposium የተሰኘ መጽሐፍ በጣም ፌቨራይት መጽሐፉ ነበር በዛ ሰዓት ሶ የኒቼ ቀደም ብያለው ቢዮንድ ጉድ ኤንድ ኢቪል የሚለው አይዲያ ላይ በፕላቶኒዝም ላይ በተለይም ይሄ ከሶቅራጠስም ጋር አያይዘልና አንሳው እንችላለን ያለውን ትችት የጻፈበት መጽሐፍ ነው ቢዮንድ ጉድ ኤንድ ኢቪል ብሎ ይሄ ለሁለት ዱዋሊዝም መልካምና መጥፎ ከሚባለው ዱዋሊዝም ለመሻገር የሞከረበት ማለት ነው እና እንግዲህ አንዳንድ ሐሳቦች ከኒቼ እንትን ለማንሳት ያክል በጣም የሚያዝናናኝ ጥቅስ ኒቼና ሶቅራጠስ ሲነሳ ኒቼ የሶቅራጠስን መልክ መሰረት አድርጎ የሚያነሳው ትችት ነው ብዙዎች ያነሱታል ሶቅራጠስ ቆንጆ ወይ መልካም እንዳልነበረ እንደውም አስቀያሚ የሚባል መልክ እንደነበረው ይነሳል ስላፍንጫው ምናምን የተለያዩ ሐሳቦች ይነሳሉና ኒቼም እንደዚህ ይላል ሶቅራጠስ was ugly ይላል ያው ሶቅራጠስ በጣም አስቀያሚ ነው ugliness is often an expression of a thwarted and degenerated instinct ነው ይላልና እንግዲህ የአግሊነሱን ወይም ደግሞ የመልኩን አለማማር ከውስጡ አለማማር ጋርና ከውስጡ መበስበስ ጋር አንስቶ ያቅ እንትን ይሏል ማለት ነው ኒቼ አንዳንዴ የሆነ እስከ ጥግ የሚሄድበት ሐሳብ አለ ከተቸኝ ራሱ ምናልባት እንደውም ለመተቸት ኒቼ የተቸኝ የሚያስብል አይነት ዴብዝ አለው የሚሄድበት ርቀት የሚያነሳበት እንትን ማለት በዛ ዘመን ምንድነው ሜም አልተፈጠረም እንጂ የኒቼ አንዳንድ ሰዎች ላይ ለትችት የሚያነሳቸው ዋን ላይነርስ ወይም ቱ ላይነርስ በአንድ መስመር በሁለት መስመር የሚያቀርባቸው ትችቶች እጅግ በጣም አስገራሚ ናቸው ሶ ኒቼ እንግዲህ በጣም ሰፊ ትችት አለው በተለይ ምናልባት ለብቻው ሌላ ክፍል ይፈልጋል ፕሌቶና ሶቅራጠስን ራሱ ገና እዚህ ቻናል ላይ እንትን ስላላለን ወደፊት እነሱን አቅርበን ከዛ እዛ ላይ ያለውን ትችትና አይዲያ ደግሞ እናነሳለን ለማንጻሪያ ምናልባት ኒቼን መጠቀም እንችላለን ነገር ግን ለብቻቸውም ቆመው ለብቻቸው መነሳት የሚችሉ ሐሳቦችና ፈላስፎች ናቸው ለማንበብ የፕሌቶ መጽሐፎች I think the Republic እኛ ሀገር በየቦታው በየመጽሐፍት ቤቱ አየዋለሁ the Republican ሲምፖዚየም ነው የመሳሰሉትን የፕሌቶ መጽሐፎች ማንበብ ይቻላል ያን ያክል ከባድ ነገር የላቸውም በጣም የረዘመ ነገር ካለ እሱን እንግዲህ አንዳንድ ቦታዎች ላይ እንደዛ አይነት ስሜት እኔ ማግኝቻለሁ ነገር ግን በጣም ኢንተረስቲንግ የሆኑ ዲቤቶችና ዲያሎጎች የምናገኝበት ነገር ነው ማለት ነው በመቀጠል የምናነሳው ሾፐንሃወር ነው ሾፐንሃወር እንግዲህ በጣም የሚገርም ፈላስፋ ነው አንደኛ የሚታወቀው በጨለምተኛ ሐሳቦች ነው በነገራችን ላይ ኒቼን ራሱ ወደ ፍልስፍና የመለሰው ወይም ወደ ፍልስፍና ያመጣው የሾፐንሃወርን መጽሐፍ ማንበቡ ነው the world as real and representation የተሰኘ መጽሐፍ ነው ምናልባት ይሄኛው መጽሐፍ እጅግ በጣም አይባልም በነካንት ሌቭል በጣም አይደለም ግን ትንሽ ባክግራውንድ ይጠይቃል ቀጥታ ጀማሪ ሰው ቀጥታ the world as real and representation ከማንበብ የሾፐንሃወርን ኢሴዎቹና ቴሲሶቹን ማንበብ ያስፈልጋል ሾፐንሃወር በርግጥ ለብቻው ልናነሳውና ልናወራበት የሚገባ ፈላስፋ ነው በጣም የራሱ በተለይ በፔሲሚዝም በጨለምተኝነት ኒቼ መጀመሪያ ላይ ኤቲዝሙን ራሱን ችሎ መቆሙን ለሌሎች ዶግማቲክ የሆኑ ነገሮች ሪጀክት ማድረጉን ወዶለት እንደውም ራሱን ለሆነ ያክል ጊዜ ኒቼ መጽሐፉን ካነበበ በኋላ ራሱን እንደ ሾፐንሃወሪያን ሁሉም መቁጠር ጀምሮ ነበር መጨረሻ ላይ ግን መጀመሪያ ሲደግፋቸው የነበሩትን ሐሳቦች ወደ ማለት ከሆነ ሰዓት በኋላ በሙሉ የሾፐንሃወርን ሐሳቦች በከፍተኛ ትችትና አለመቀበል ውስጥ ነው የሚያነሳቸው
በርግጥ የሾፐንሃወር ተጽዕኖ ኒቼ ላይ እጅግ በጣም ከፍተኛ ነው። ሾፐንሃወር ዊል ቱ ሊቭ ነው የሰው ልጆች እንትን መነሻ ኃይል ሲል ኒቼ ደግሞ እሱን ቀይሮ በራሱ መንገድ አምጥቶ የሚታወቅበትን ዊል ቱ ፓወር እንትን ብሏል ማለት ነው። ምናልባት ሾፐንሃወር ለማንበብ the art of being right ወይም ደግሞ the fourfold root of principal sufficient reason የሚለውን ማየት ይቻላል። ከዛ በኋላ ወደዛኛውም መግባት ይቻላል። እንደው በጣም በነካንት ሌቭል እንትን ሆኖ ሳይሆን አትሊስት ትንሽ እንትን ማለት ስለሚያስፈልግ ነው። ግን የሚጽፍበት መንገድ እጅግ በጣም የሚደነቅ ነው። ምናልባትም ኒቼ አንዳንድ ያጻጻፍ ስታይሉን ከሾፐንሃወር የወረሰው ነገር ይኖራል የሚል ሐሳብ መጥቶልኛል። ለማረጋገጥ እንግዲህ ሰፊ ጥናት ይጠይቃል። ግን በጣም በጣም አሪፍ አድርጎ በሚያምር መልኩ መጻፍ የሚችል ሰው ነው ሾፐንሃወር ማለት ነውና በተለይ ፔሲሚስቲክ ፍልስፍናው ወደፊት ሰፋ አድርገን ለብቻው እናነሳለን የሚል እምነት አለኝ። ኦኬ ሶ ሾፐንሃወር ላይ በተለይ ከሰፈሪንግ ጋር ኒቼ በጣም ብዙ ጉዳዮች ነው የሚያነሳው። ለምሳሌ he is one of those who have suffered from life itself therefore make life worth the suffering ይላልና ኒቼ ምናልባት ሾፐንሃወርን እውነታውን ሐቁን ያደንቅለታል። በጣም ሐቀኝን ነው። ላይፍን ስትሬት ኦን the face ሪያሊቲውን ለማየት መሞከሩን ያይለታል። በት ለመተቸት ግን ወደ ኋላ አይልም። ለምሳሌ ሾፐንሃወርስ pessimism is not the result of the will but the failure of the will of a broken will ይላልና የሾፐንሃወርን ይሄ ጨለምተኛ እይታ ለዓለም ያለውን ጨለምተኛ እይታ የፈቃዱ የዊሉ ውጤት ሳይሆን የዊሉ ፌሊየር ወይም ውድቀት ነው አድርጎ ያየዋል። እንደውም ዊሉ መጀመሪያም ብሮክን ነበር ወይም የተሰበረ ዊል ነው ይላልና ከአርት ጋር ግን በተያያዘ ብዙ ሼር የሚያደርጉት ነገር አላቸው። ሾፐንሃወር እንደዚህ ይለዋል። ሾፐንሃወር was honest enough to call the will evil. I call it the will to power and thereby make it the source of every greatness. የእያንዳንዱ ታላቅነት መነሻ አደርገዋለሁ ነው ይላል። ሾፐንሃወር ግን ይሄ ዊልን ውስጥ ያለውን መልካም ፈቃድ የግለሰቡን አንቀሳቃሽ ኃይል ኢቭል አድርጎ ያየዋል ሾፐንሃወር ነው የሚለን ማለት ነው ኒቼ። እንግዲህ ሾፐንሃወር እንደ ሐሳብ ይሄ ፔሲሚዝሙ ተጽዕኖ ኤሚል ቺዮራን የሚባል በጣም ደስ የሚል ጻፍ ያለ መጽሐፉን ቴሌግራም ላይ ታገኙታላችሁ። አጫጭር አይዲያዎች ነው የሚጽፈውና ምናልባት ይሄ ፔሲሚስቲክ የሆኑ አይዲያዎች ነው ያሉት። በጣም ምናልባት ይሄ መጽሐፍ የሱሳይዳል ቶት ላይ ላሉ ሰዎች አይመከርም። ምናል ደራሲው ራሱ ሱሳይድ ከማድረግ ብሎ መሰለኝ እነዚህን ሐሳቦቹን የሚጽፈው እንደዛ ሲሉ የሰማሁት መሰለኝ። እርግጠኛ አይደለሁም ቆይቷል። ነገር ግን በተለይ ሱሳይዳል ቶት ላላቸው ሰዎች አይመከርም። ነገር ግን ላይፍን በጣም ጨለምተኛ ከሆነ አይን ለማየት በጣም በጣም የሚያማምሩ አዳዲስም ለየት ያለም አይዲያዎች ያሏቸው አጫጭር አንተኖች ናቸው ያሉት። እነሱን አይ ቲንክ የሾፐንሃወር እና የኒቼ ተጽዕኖ አለበት በግልጽ ደራሲው ራሱና እሱን አድሚት ያርጋ አላቅም ባዮግራፊውና እንትኑ የለኝም። ነገር ግን ጽሁፎቹ በጣም ኢንተረስቲንግ ሆነው ነው ያገኘዋቸው ከሾፐንሃወር ጋር ስለተመሳሰለብኝ ላንሳው ብዬ ነው። ኦኬ ቀጣይ የምናነሳው ፈላስፋ ሄራክላይተስ ነው። ሄራክላይተስ እንግዲህ እንዴት ነው? አንደኛ ፕሪሶክራቲክ ፈላስፋ ነው። ከሶቅራጠስ በፊት የነበረ ፈላስፋ ነው። ነገር ግን ኒቼ ምንም ኔጌቲቭ ነገር ከማይጽፍባቸው ወይም ከማይናገርባቸው እኔ ያላገኘውም ምናልባት ካገኛችሁ ስነግሩኛላችሁ ፈላስፎች መሃል አንዱ ነው ሄራክላይተስ። በጣም በጣም የሚገርም ሰው ነው። ኖርማሊ ሙሉ ጽሁፎቹ አልደረሱንም እውነት ለመናገር። ነገር ግን ፍራግመንትስ የተሰኘ አንድ መጽሐፍ ነው ያለው። እንደው ማንኛውም አንባቢ ማለት የሚቻል ይመስለኛል በአንድ ቀን ውስጥ ሊጨርሰው የሚችለው መጽሐፍ ነው። በጣም በጣም አጫጭር የሆኑና በጣም የሚያምሩ ጽሁፎች ያሉት ነው። በጣም ፌመስ
ጥቅሱ one never steps into the same river twice ነው አንድ ሰው አንድ ወንዝ ላይ ተመሳሳይ ወንዝ ላይ ሁለቴ አይራመድም or ሁለቴ አይሻገረውም ይያለ ነው ምክንያቱም የመጀመሪያው ወንዝ አልፏል አሁን ሌላ ወንዝ ነው የመጣው ዋናው የሄራክላይተስ አይዲያ ምንድነው everything flows ነው እያንዳንዱ ነገር ይቆማል ብሎ አያስብም ኒቼም በጣም ያደንቅለት ይሄ ነው the first Dionysian philosopher የሚለዋል ይሄ the man who loved the world as it is እንደማለት የሆነ ዓለምን እንደነ ሪያሊቲዋ ከነ ሁሉ ነገሯ መውደድ የቻለ ሰው ነው ይለዋል በጣም ፈጠራ የተሞላባትም በጣም ዲስትራክቲቭ የሆነ የማፈራረስ የማወደም እንትን ያላትም ይሄ ኦርደር እና ኬኦስ ስርዓትና ቱማታ ነው ምንለው ኬኦስ ቀውስ እንደማለት ያሉባት ዓለም የተቀበለ ነው ማለት ነውና እንደውም ኒቼ በጣም ሄራክላይተስን ከመውደዱና ሐሳቦቹን ከመቀበሉ የተነሳ ቀደም ሰውየው ያልኳችሁ ኤኬ ሆሞ የተሰኘ መጽሐፉ ላይ in Heraclitus I recognize myself ይላልና ሄራክላይተስ ውስጥ ራሴን አየዋለሁ እንደማለት ነው Twilight of Idols የተሰኘ መጽሐፉ ላይ ደግሞ Heraclitus will remain eternally right with his assertion that being an empty fiction Heraclitus will remain eternally right with his assertion that being is an empty fiction so ማንነት ወይ መሆን ባዶ ፊክሽን ነው በሚለው አይዲያው ለዘላለም ልክ ሆኖ ይኖራል ይለዋል ማለት አንዳንድ ሰው ስንደግፍ ደግሞ ለዘላለም ልክ ሆኖ ይኖራል ሚል አይዲያ ምላዩ ላይ ጣል ማድረግ እንደምንችል እዚህ ጋር ኒቼ ያሳየናል ማለት ነውና የሄራክላይተስ ዋናው አይዲያ ምንድነው there is no permanent nothing is permanent in this world ነው ማንኛውም ነገር እዚህ ዓለም ላይ ቋሚ አይደለም except change so ከለውጥ ውጪ ምንም ቋሚ ነገር የለም ሚሊዮን አይዲያ እንወስዳለን ማለት ነው ይሄ ነው እንግዲህ የሄራክላይተስ ትምህርት ማለት ነው ይሄ change I think በchange በጣም አሪፍ ኮት ያላት ከዚህ ጋር የተያያዘ ቡትለር ኦክታቪያም ትባል black I think black ነች እንትን ደራሲ ምንድነው what you touch you change what touches you changes you ትላለች የነካውን ትቀይረዋለህ የነካህ ይቀይርሃል እንደማለት ነው ከዛ መጨረሻ ላይ እንደውም God is change ትላለች አምላክ ራሱ ለውጥ ነው ትላለችና የነካውን ትለውጣለህ የነካህ ይለውጣል ይቀይርሃል ያው ተጽኖ እንደምንደራረግ እና ደግሞ ነገሮች አንድ ቦታ ላይ እንደማይቆሙ ራሱ አምላክ ለውጥ ነው ትላለች ማለት ነው የነገሮች ምናልባት ይሄ ሞር ከሄራክላይተስ ፍልስፍና ጋር በጣም የተያያዘ ነው ሄራክላይተስን ምናልባት በቅርቡ አዲስ በመንጀምረው በጣም ዲፕ የሆኑ ቶቶችን እና ሐሳቦችን እናይበታለን ያልኩት ሲሪየስ አለ እሱን ስንጀምር እሱ ላይ ከሱ ጋር ሄራክላይተስን እዛ ላይ እንለዋለን በጣም አሪፍ መጽሐፍ አለችው ቴሌግራም ገጻችን ላይ ያስቀምጥላችኋለሁ ቅድም ፍራግመንትስ ያልኳችሁ ምናልባት አንድ ሰው ከበረታ በአንድ ቀን የሚጨርሳት አይነት ናት ግን ለአመታት ለ10 ለ20 አመታት የምታስቡት አይነት ሐሳብ የሚሰጣችሁ አይነት ሰው ነው ምናልባት አጻጻፉ ታው ቲቺንግን የመሳሰሉ በጣም ፖኤቲክ እና ውብ መጽሐፎችን የምታውቁ ከሆነ ከነዛ መጽሐፎች ጋር በቀጥታ ይገናኛል ማለት ነው ኦኬ ቀጣይ የምናየው ፈላስፋ ስፒኖዛ ነው የሚሆነው ስፒኖዛ ባጭሩ ኒቼ በሚስጥር የቅርብነት ስሜት የሚሰማው የኔ ተቀዳሚ እንደማለት አድርጎ የሚያየው ነው ማለት ነውና በተለይም ስፒኖዛ ያው ከዚህ በፊት ፖድካስት ሰርተንበታል ሊንኩን አስፈላጊ ከሆነ ኮሜንት ላይ አስቀምጣላችኋለሁ ኒቼ ስፒኖዛን በጣም አድማየር ያደርገዋል በተለይ ከላይፍ ጋር ካለው ግንኙነት ይሄ ጊልትን ምናምን ኢግኖር በማድረጉ እና ባለመቀበሉ እና ነፃ ፈቃድን ኦቨርካም በማድረጉ ይሄ ሞራሊቲ ምናምን በተለይ ስፒኖዛ በዙሪያው በነበረውና ካደገበት የአይሁድ ሪሊጂየስ ኮሚኒቲ ጋር ሰጣ ገባ ነበረው በሐሳቡም በመጽሐፎቹም እና ያንን ሁሉ አልፎ ሐሳቡን ሳይቀይር
ለመኖርና ሐሳቡን ለማስቀጠል የሄደበትን ርቀት ያደንቅለታልና ኒቼ ከሄራክላይተስ ቀጥሎ in Spinoza I recognize myself ይለናል ድጋሚ which means ይሄ ለወዳጁ የላከው ደብዳቤ ላይ ነው እንደዚህ የሚለን so የስፒኖዛም ተጽዕኖ ከፍተኛ ነው I see that he taught the denial of free will of teleology of the moral world order of the egoistic end of evil በተለይ ከኢቪል ጋር በተገናኘ የሚያነሳቸውን አይዲያዎች ሪጀክት ያደረገበት ነገር እጅግ በጣም እንትን ይላል ይሄ የሞራል ወርልድ ኦርደር የሚባለውን ከሃይማኖቶችና በብዛት ከእንደዛ አይነት ነገሮች የምናመጣውን ግብረገብ ይሄ ግብረገቡን ዩኒቨርሳላይዝ የማድረግ ነገር ዓለም አቀፍ የማድረግ ነገር ወይም ተፈጥሯዊ የማድረጉን ነገር ስፒኖዛ ሪጀክት ማድረጉን ኒቼ ደግፈዋል ማለት ነውና አንድ ለቀደም ላልኩት ወዳጁ የጻፈው ደብዳቤ ላይ ድጋሚ ኒቼ እንደዚህ ይላል between Spinoza's soul and mine there is a mystical affinity he is one of my kind ይላልና በስፒኖዛ ነፍስና በኔ ነፍስ መሃል የሆነ ሚስቲካል የሆነ ረቂቅ የሆነ መገናኘት ወይም ደግሞ አንድነት አለ መቆራኘት አለ ነው ሚለን ኒቼ እዚህ ጋርና የኔ ሰው ነው እንደማለት ነው he is one of my kind ማለት የኔ ሰው ነው ወይም የኔ ዘር ነው ወይም የኔ አይነት ነው እንደማለት ነውና so ከስፒኖዛ ጋር በጣም አሪፍ ግንኙነት አለው እስቲ የስፒኖዛን ጎድ ራሱ ያደንቃል ማለት ነው ኒቼ ራሱ ምክንያቱም I think ከዚህ በፊት ስፒኖዛን ስናነሳ አልበርት አንስታይን ራሱ የሆነ አምላክ መቀበል ከሆነ የስፒኖዛን አምላክ ነው መቀበለው አይነት ፓራፍሬዝ ያርኩ ነው ሐሳብ ያነሳልና ኒቼም እንደዚህ ይላል Spinoza's God is not a moral being he is beyond good and evil that's why I call him my great predecessor so የስፒኖዛ አምላክ ይሄ ሞራል ስነምግባራዊ እንዲያርጉ እንደዚህ አታርጉ የሚል አይነት አምላክ አይደለም ከመልካምና ከመጥፎ ባሻገር ነው ነገሮችን መልካምና መጥፎ ብሎ በመከፋፈል ላይ አይተኛም ማለት ነው ነገሮች መልካም የምንለው ራሱ መጥፎ የሚሆንበት ቅጽ እና ሁኔታ ይመጣል እንደየ ሁኔታው ነው ማለት ነው መጥፎ የምንለው ደግሞ መልካም የሚመስልበትን የራሱን ቅርጽ ይዞ ይመጣልና ከእንደዛ አይነት ድምዳሜ ያዊ መከፈል የተሻገረ ነው የተከፈለ አይደለም ይያለ ነው እሱና ለዛ ነው ታላቁ የኔ ተቀዳሚ የሚለው ተቀዳሚ ነው ወይ በዮሐንስ ክርስቶስ እንደቀደመውና መንገድ እንደተረገለት አይነት ይሁን ቀድሞ ሐሳቡን ስላንጸባረቀለት ይሁን ብቻ ከዛ ጋር በተያያዘ ማለት ነውና እንግዲህ ለኒቼ ስፒኖዛ በጣም የተረጋጋ ሰው ነው ራሱ የራሱ ውቅያኖስ ላይ ወይም የራሱ ዓለም ላይ ሌሎች የሚያናውጡት ሳይሆን ራሱ ሲፈልግ ራሱን የሚያናውጥ አይነት ሰው አድርጎ ነው የሚያየውና ይሄ ለኒቼ ከስፒኖዛ ጋር ያለው ሐሳብና እይታ ነው ምናልባት ቀጣይ የምናየው ብሌዝ ፓስካል ነው እንግዲህ ፓስካልን ኒቼ a genius of decadence ይለዋል የመበስበስ እንግዲህ genius እንዴት ነው genius በአማርኛ ምንድነው ሊቅ ነው ኦኬ የመበስበስና እንትን የማለት ሊቅ ይለዋልና በርግጥ በጣም ይወደዋል at the same time ጥላቻም ጥላቻ ሳይሆን ትችትም አለው ሐሳቦቹ ላይና እንግዲህ ከፈጣሪ ጋር ባለውም ነገር ለፓስካል ሐዘኔታም አለው ምክንያቱም ኒቼ ራሱ I love Pascal ስለሚለን እንደዚህ ኖርማሊ ዳይሬክትሊ አይደለም የሚለው I love Pascal as I love a deep pit of suffering ነው የሚለው ፓስካል ነው ወደዋለሁ በስቃይ የተሞላ ጉድጓድን የሚወደው ያክል ይለዋል እረዳዋለሁ I am his brother in pain ይለዋል እኔ በህመም ወንድሙ ነኝ ወይም በህመም ወንድማማቾች ነን ይለዋል ማለት ነው ኒቼ ምክንያቱም ፓስካል በጣም ኢንተሌክቹዋል በጣም ጂኒየስ በጣም ታላቅ ሊቅ አድርጎ ነው የሚያየውና
Pascal's intellect was a devastating one. He saw the abyss and out of weakness he fell on his knees before it. Okay, እንግዲህ የፓስካል ኦሬዲ እንትን ቢሆንም ኦሬዲ ኢንተሌክቹዋል ቢሆንም ኦሬዲ ጂኒየስ ቢሆንም እንትኑን ጨለማውን አቢሱን አይቶ ያን ጉድጓዱን አይቶ በደካማነት በጉልበቱ ወደቀ እዛ ጨለማው መሃል እዛ ጨለማው ፊት እዛ ጉድጓዱ ጋር ማለት ነውና ያንን ይተችበታል ማለት ነው በራሱ በሲምቦልም አድርጎ በትክክልም አድርጎ ማለት ነው I think ሎኬት አላረኩትም ግን ረጅም ጊዜ የማስታውሰው ራሱ ኒቼ I can't forgive Christianity for what it did to Pascal የሚል ሐሳብ ያነበብኩ ይመስለኛል ክርስትና ፓስካል ላይ ላደረገው ነገር ይቅርታ አላረግለትም ወይ ይቅርታ አላረግለት አልችልም ያለ ይመስለኛል ምክንያቱም when a man like Pascal despises the body reason and senses we must ask what made him ill not faith but fear ይለናል ማለት ነው twilight of idols ላይ እንደ ፓስካል አይነት እንግዲህ ኦሬዲ ስማርት የሆነ ኦሬዲ ጂኒየስ የሆነ ሰው ምንድነው ሰውነቱን ምክንያታዊነትን ኢቭን ስሜቶቹን ሴንሶቹን ዲናይ እንዲያደርግ ያደረገው ምንድነው ብለን መጠየቅ አለብን ነው የሚለን ምንድነው ያሳመመው ይላል ምናልባት በእርግጠኝነት እምነቱ አይመስለኝም ፍርሃቱ ነው ይላልና በፍርሃቱ ነው የወደቀው ይያለን ነው እና ኒቼ የመጨረሻ ላይ ምናልባት ምናነሳው Pascal is an example of how great intellect can become its own poison when it turns against life እቺ በጣም የሚገርም አይዲያ ነው ያለው እዚህ ውስጥ ፓስካል እንደምን አይነት ምሳሌ ነው የሚያቀርበው እንዴት ታላቅ የሆነ ምሁራዊ ወይም በጣም ሊቅነት ወይም ደግሞ ከፍተኛ የሆነ ዕውቀት ያለው አእምሮ የራሱ ህመም ወይም ደግሞ የራሱ መርዝ እንዴት መሆን እንደሚችል ነው የሚነግረን እንዴት ነው እንደዛ ደግሞ የሚሆነው ከህይወት ላይ ፊቱን ሲያዞር ማለት ነውና ህይወት ላይ ፊቱን አዙሮ ወደ ሌሎች መንገዶች ወደ ሌሎች ነገሮች ማድላትን ሲመርጥ ማለት ነውና የፓስካልን ኡነተኝነቱን አቀኝነቱን ይቀበልለታል ነገር ግን ይሄ እምነቱንና ሌላው ነገሩን የበሽታው ምልክት አድርጎ ያየዋል ማለት ነውና ሶ ፓስካልን እንደ ራሳችን እንድናይበት እንደ ነጸብራቅም እንደ መስታወትም እንደ ደግሞ at the same time ደግሞ እንደ ማስጠንቀቂያም ራሳችን ላይ ተርን እንዳናደርግ እንደ ማስጠንቀቂያም ይይዘዋል ማለት ነው ቀጥሎ ምናነሳው ሰው ምናልባት አዲስ አይደለም ለኛ የሚል እምነት አለኝ በፖለቲካችን በየቦታው የሚነሳ ሰው ነው ማኪያቬሊ ነው ኒኮሎ ማኪያቬሊ በተለይ the prince ወይም ልዑሉ የተሰኘ መጽሐፉ በአማርኛ ተርጉሟል የፖለቲከኞቻችን መመሪያ መጽሐፍ እንደሆነ ተደርጎ የሚወሰድ አይነት መጽሐፍ ነው ነገር ግን it's too powerful ኒቼም የራሱ አድናቆት አለው ለማኪያቬሊ ምክንያቱም ህይወትን በትክክል በቀጥታ ማየት ይችላል he's a realist አድርጎ ያየዋልና ኡነታውን የሚቀበል ሰው ነው በቃ ኃይል ምን ያክል ወሳኝ እንደሆነ አንድ ሰው ህይወቱን ለመምራት ስፔሻሊ ያው እሱ ለመሪዎች ነው የጻፈው መሪዎች ህዝባቸውን ለማስተዳደር ኃይል እንዴት እንደሚያስፈልጋቸው መፈራት ምን ያክል ጠቃሚ እንደሆነ በግልጽ የጻፈ ሰው ነው ከማህበረሰቡ ስነ ልቦና አንፃር ማህበረሰቡ የሚቀበልህ እና መግዛትህን የምትቀጥለው ሲፈራህ ነው እንጂ ሲወድህ አይደለም which means መውደዱ ጥሩ ነው ነገር ግን ከሁሉም በላይ መፈራቱ እጅግ በጣም አስፈላጊ ነው የሚል ሐሳብና የተለያዩ ብዙ ያመራር ፍልስፍናዎች ያሉት ሰው ነው ኖርማሊ ኒቼ ፖለቲካሊ አይደለም የሚያየው መንፈሱን ግን ያደንቅለታል በተለይ ለኡነትና ለሪያሊቲ ያለውን አመለካከት ማለት ነውና ማኪያቬሊ እንደዚህ ይለዋል ኒቼ will to power የተሰኘ መጽሐፉ ላይ Machiavelli is among the few people who have shown that honesty means what honesty means in the realm of spirit. He did not deceive himself. ራሱን አላታለለም ነው የሚለውና በግልጽ በሐቀኝነት ዓለምን ስትሬት አይቷት ምን ያክል ፓወር እና ኃይል እንደሚያስፈልግ ፓወር እና ኃይል ገንዘብም ይሁን ስልጣንም ይሁን ምንም ነገር እንደሚያስፈልግ ሰዎች
ገንዘብ አያስፈልግም ኦር ስልጣን አያስፈልግም ኦር ፖለቲካን እና ኮረንቲ በሩቁ ነው ምናምን የሚሉትን ሰዎች በደንብ በደካማነትና ፖለቲካ ውስጥ የሚገቡ ሰዎች መጫወቻ እንደሚሆኑ በግልጽ ሁኔታውን ያየ ሰው ነው አይ ፖለቲካ አልፈልግም ብሎ ወደ ኋላ የሚቀር ምሁር ፖለቲካ ያስፈልገኛል ስልጣን ያስፈልገኛል ብለው ወደ ፖለቲካው በሚገቡ ደንቆሮች ምን ያክል እንደሚዘወር በግልጽ እና እውነታውን ያየና የተናገረ ሰው ነው ማኪያቬሊ ማለት ነው እና እንግዲህ ማኪያቬሊን እንዳልኳችሁ በስፒሪት ነው ኢንተሌክቹዋል ኢንቴግሪቲ እንዳለው ያምናልና በተለይ አንዳንዴ ይሄ ክሩልቲ ጨካኔ ራሱ ለታላቅነት አስፈላጊ እንደሆነ ያሳየ ነው የሰው ልጅም ሪስፔክት የሚያደርገው በፍቅርና በእንትን ከያዘው በላይ አብዛኛው ሰው የሚያከብርህ በደንብ አሽቆጥቁጠህ በስርዓት ፈርቶ ስትይዘው ነው የሚለውን አይዲያ ፖፑላራይዝ ያደረገ ወይም ደግሞ በደንብ ያሳወቀ ነው ማኪያቬሊ ኒቼም እንደዚህ ይለዋል a man like Machiavelli proves that even cruelty may belong to greatness ለታላቅነት ጭካኔም እንደሚያስፈልግ ወይም ደግሞ ጭካኔም ሊያስፈልግ እንደሚችል ያሳየ ሰው ነው ይለዋል ማለት ነውና ሶ ማኪያቬሊን በዚህ ደረጃ አይዲያዎቹን በተለይ ኢን ስፒሪት ይቀበሏል ፖለቲካሊ ያለው ነገር ኒቼም ብዙም አይሄድበትም ኦኬ ቀጥሎም እናነሳው ፈላስፋ አይደለም ፖኤት እና የቲያትር የሚሳሰሉ እንትኖች ጻፊ ነው ሐሳቡና ጽሁፎቹ ፍልስፍና የለም ብለን ሳይሆን የሚታወቀው በነዛ ስለሆነ ነው ጆን ወልፍ ጋንግ ቫን ገርተ ይሰኛል ጎተም ይባላል አይ ቲንክ ገርተ አይነት እንትን በማን እንደሆነ አላቅም ሐሳቤ ላይ አፌ ላይ ቀርቷልና የገርተ በጣም ታዋቂ ጽሁፉ ፋውስት ነው እንግዲህ ፋውስት ለኒቼ የዘመናዊው ሰው ድራማ ይለዋል ምክንያቱም ምን አይነት ስትራግል አለ ፋውስት ላይ ኢንተሌክት እና ኢንስቲንክት ይታገላሉ ደመነፍስና ሐሳብ ያይምሮ የማሰብ አቅም ይታገላሉ ሶ ሪዝን እና ኢንስቲንክትም እዛው ስትግላላቸው ማለት ነው ሶ በደመነፍሱ ይመራ ሰው ወይስ በምክንያታዊነት በአይምሮ ይመራ የትኛው ጋር ሲገባ ነው ትክክል እነዚህ ሁሉ ትግሎች የሚታዩበት በጣም የሚገርም ጽሁፍ ነው ምናልባት ወደፊት ሪቪው ልንሰራባቸው ከመናሰባቸው መጽሐፍ መሃል አንዱ ነው ደግሜ ማንበብ ይተበቅብኛል የሚል እምነት ስላለኝ ነው ፋውስት እንግዲህ በጣም ለየት ያለ ካራክተር ነው ውስጡ ደግሞ እንደ ሜታስታፊሊስ የመሳሰሉ ብዙ ኢቪልን to some extent represent የሚያደርግም አይነት እንትን አለው በጣም ነፃ ጽሁፍ ነው በጣም ደስ የሚል ጽሁፍ ነው ኒቼ ግን ገርተን በጣም ይገርም ስፒሪት እንዳለው የዘመናዊው ሰው ራሷ ጀርመን ወደ መበስበስ ዴካደንስ እና ይሄ አፍራሽነት ኒሂሊስቲክ ወደ ሆኑ ሐሳቦች ከመሄዷ በፊት የመጣ የመጨረሻው ታላቁ ሰው አይነት አርጎ ያያዋል ምክንያቱም አንደኛ ገርተን ኒቼ እንደ የሴር ነው የሚለው ኒቼ ከዚህ በፊት የኒቼ ሐሳቦች ላይ ስናነሳ ከኖ ሴር መጀመሪያ እምቢ ከማለት መጨረሻ ላይ ወደ የሴር መቀየር መቻል አለበት አንድ ሰው ይለናል እንትኑ ላይ ለምሳሌ ያንበሳውና ይሄ የካሜሉ ያንበሳውና የህፃን ልጁ the child አይዲያ ሜታሞርፎሲስም እሱ ነው የሚነግረን መጀመሪያ ማንንም ሰው የሚጭንብን ነበርን በኋላ ሁለተኛ ላይ አንበሳ ሲኮን ሪቤል ማድረግ ነው ማመጽ ነው ሰው አምጾ እንቢ ባይ ይሆናል በራሴ መንገድ ካልሄድኩ ባይ ይሆናል መጨረሻ ላይ ግን ተመልሶ ወደ ህፃኑ እንዲሄድ የፍልስፍናውም ከፍታ አይዲያው እንቢ ማለት ብቻ ላይ ያለመቆሙ ነው የዛ ሜታሞርፎሲስ ሰርክሉን ክብ የሚያደርገው ህፃኑ ተመልሶ የሴር ይሆናል ምን አይነት የሴር ኢኖሰንት የሆነ ጨዋ የሆነ በእውቀት በመረጃ በዴብዝ ነው ማለት ነውና እሱ የራሱ እንትን አለው I think ለብቻው አይተነዋል ከፈለጋችሁ አጠር ያለ ቪዲዮ አለው ሊንክ ላይ ማስቀመጥ እንችላለን እነዚህን ሶስቱን ሜታሞርፎሲስን ያብራራንበት ማለት ነውና ፋውስትን ኒቼ እንደ ሞደርን ማን ሲምቦል ያያዋል ማለት ነውና የሰው ልጅ የማወቅ ከፍተኛ ጉጉት አለው እዛ መጽሐፍ ላይ ራሱ የምናየው ዋና ካራክተሩ
ለማወቅ የሚከፍለውን መስዋዕትነት ነው ነፍሱን ለማወቅ ሲያሲዛት ነው ምናየው ማለት ነፍሱን ሁሉ ለማወቅ ለመክፈል የሚሄድበት ርቀት እጅግ በጣም ከፍተኛ እንደሆነ ነው ምናየው ማለት ነውና ኒቼም በዚህ ከገርተና ከፋውስት ጋር የሚስማማው ነገር አለው እንደዚህ ይለናል ኒቼ Goethe's nature was a reconciliation of good and evil. He knew that the good and the evil are not separate realms but one creative force. ይሄ መልካምና መጥፎ ምንላቸው በጣም ተቃራኒ ነገሮች ወይ የተለያዩ ነገሮች ሳይሆኑ ለአንድ ክሬቲቭ ፎርስ የሚሰሩ ናቸው ማለት ነውና ሁለቱን ሪኮንሳይል አድርጎ አሰናስሎና አያይዞ አንድ ላይ አስፈላጊነታቸውን የተረዳ ሰው ነው ይለዋል ኒቼ አይዲያው ምንድነው ኒቼ ይሄ ሞራሊስቶቹ ላይ ያለው ትችት ነገሮችን በመልካምና በመጥፎ መከፋፈል ላይ ለሚያነሳው ትችት የሰው ልጅ ኢን ላይፍ መልካሙም በመጥፎም በስህተቱም በትክክሉም በውድቀቱም በተለያዩ ነገሮች ውስጥ ነው የሚያልፈው የሚማረውና ስህተትና ትክክል ለሰው ልጅ ትምህርትና መንገድ ጠቃሚ እንደሆኑት ሁሉ መልካምና በጎም በዚሁ ልክ በጣም ጠቃሚና አስፈላጊ ናቸው የሚል idea ነው ማለት ነው ገርተ የሚያነሳልን to have spirit and become free that's what Goethe wanted and what I want ይሄ ኤኬ ሆሞ ቀደም ሰውየው ያልኳችሁ እንትን ላይ ኒቼ why am I so wise እኔ ለምን እንደዚህ ጠቢብ ሆንኩ የሚለው ምዕራፉ ላይ የሚያነሳልን ነው ያን ስፒሪት ያን ነፃነት ነው ገርተ የፈለገውና እኔም ያን ነው የምፈልገው ይለናል ማለት ነው ኒቼ እንግዲህ በኢሰንስ ደረጃ ገርተን እጅግ በጣም ይወደዋል ምክንያቱም ኒቼ በጣም ደስፖክ ዛራቱስትራ ላይ መወዳት ጥቅሳለች እንደዚህ ይለናል one must still have chaos in oneself to give birth into a dancing star በጣም የሰው ልጅ ውስጡ ምን አለ መኖር አለበት chaos ቱማታ ወይምኛ ቃውስ ምንለው ነገር ውስጡ ሊኖር ይገባል ያንን ብርሃናማ ምትደንስ ኮከብ ከውስጡ ለማውጣት ማለት ነውና በትግል ውስጥ የሚወለደው ሰው በትግል ካላለፈው የበለጠ የተሞረደ ፖሊሽድ የሆነ ነው ወደሚል አይዲያ ይወስደናል ማለት ነውና በዛ ኬኦስ ውስጥ በዛ ቃውስ ውስጥ በዛ ፔንዱለም ውስጥ ወደዚህ መወርወር ውስጥ ነው ያ ዳንሲንግ ስታር ሊወለድ የሚችለው ማለት ነውና በዚህ አንፃር ኒቼ ለገርተ በጣም ሰፊና ከፍተኛ ፍላጎት አለው ምናልባት ሌሎችም ሰዎች ቢኖሩ ለዛሬ ኤመርሰንን ጨምረን እናበቃለን ማለት ነው ኤመርሰን በጣም የሚገርም ጻፊ የሚገርም ሐሳቢ ነው አሜሪካዊ ሐሳብ ያለ እንደ ነበር ያልኩት መጀመሪያ ጊዜ ኤመርሰንን ሳገኝ እንደዚህ መጻፍ የሚችል እንዲ ማሰብ ኖርማሊ አሜሪካን ብዙ ጻፊዎች አሏቸው የመጻፍ እንኳን ችግር የለባቸውም ነገር ግን በፍልስፍናው ዘርፍ ኤመርሰን እጅግ በጣም ለየት ያለ ደራሲ ነው ለየት ያለ ጻፊ ነው አይ ቲንክ አንድ ፖድካስትም ሰርተንበታል እሱን ማየት ይችላልላችሁና በጣም ሞደርን የሆነ ቲንከር ነው በጣም አፈርማቲቭ የሆነ ፊሎሶፊ ነው ያለው አፈርማቲቭ ማለት ላይፍን የመቀበል ከነትግሏ ምንድነው እኛ ሀገር ከነንፍጡ ልጅን ከነንፍጡ እንደምንለው እያንዳንዱ ነገር የመቀበል አይነት ፍላጎት ያለው ሰው ነው ኒቼ ላይ ከፍተኛ ተጽዕኖ አድርጎበታል እንደ ስፒኖዛ ኤመርሰንንም ኒቼ እንደ ፕሪከርሰር እንደ ቀዳሚው ከሱ ቀድሞ እንደመጣ ተመሳሳይ ያሳብ መንገድ ላይ እንዳለ ሰው አድርጎ ነው የሚያየውና በተለይ ሰልፍ ማስተሪ ይሄ በቃ ራስን ማብቃት ራስን እዛ ደረጃ ላይ ማድረስ ለኤግዚስተንስ ለመኖር ወይም ለሐልወት ያለን ጆይ የሚገልጽበት መንገድ የሚገርም ነው እና ደግሞ ቫልዩን በደንብ ሰው ልጅ የራሱ ቫልዩ ሊኖረው ይገባልና ያን ቫልዩ እንዴት ነው ካልቲቬት ማድረግ ያለበት እንዴት ነው ውስጡ መትከል ስር ማስያዝ ስር እንዲሰድ ማድረግ ያለበት ሚሉትን ሐሳቦች እንትን ያለ ሰው ነው በተለይ ሰልፍ ሪላያንስ ምትለው አጭር ይሰው በጣም ትወደዳለችም ትታወቃለችም እሷ ላይ እንዳልኩት ቀድም አንድ ፖድካስት ሰርተናልና ራስን መሆን ራስን ማለፍ የራስን ከፍተኛው ፖቴንሻል ማግኘት ከማግኘት ጋር ኤመርሰን ቀጥታዬን ከዚህ ጋር የተያዘ ፍልስፍና አለው ኒቼ
እንደዚህ ይለናል ስለ ኤመርሰን is the clearest herald of the free spirit, the man who honors his instincts and dare to create his own values ይላልና ማለት ከነፃ መንፈስ የምንላቸው ሰዎች መሪ ነው እንደማለት ነውና አሳቢ ነው እና ይሄ ሰው ደመነፍሱን የሚቀበል ደመነፍሱን የማይክድ ውስጡ ሚለውን የማይተው at the same time ደግሞ የራሱን ቫልዩዎች ለመስራት የደፈረ ሰው ነው ይለናልና ኒቼም የኒቼ ፍልስፍና ባጭር ራሱ ይገለጽ ቢባል አንደኛው አይዲያ ዘሪ ኢቫሉዌሽን ኦፍ ቫልዩስ ነውና ያንዳንዱን ዋጋ ማለት ቫልዩስ ማለት ታላቅ ምንላቸው ምንቀበላቸው ምናምናቸው ማህበረሰቡ ከፍ አድርጎ የሚያያቸው ነገር አንዳንዴ ኤክስፓየር ያደርጋሉና ሪቫሉዌት ይደረጉ አይነት አይዲያ ነው አንዳንዴ ዘመን ያልፍባቸዋል አንዳንዴ የተሻለ ሐሳብ ይመጣልና የድሮ ቫልዩዎች ላይ ስታክ ማድረግ አያስፈልግም የሚባል ኤሰንስ አለው ኒቼ ራሱና እንትና ደግሞ ኤመርሰን ደግሞ በተለይ ለዲግኒቲ ራስን ከማክበር ጋር ራስን ለራስ ቫልዩ ከመስጠት ጋር እና ደግሞ ለብቻ መሆኑን ይሄ the delight of solitude ምንላቸው ነገሮች በሙሉ ራስን መግዛት ምንላቸው ነገሮች በሙሉ የኤመርሰን ፍልስፍና ውስጥም የኒቼ ፍልስፍና ውስጥም እናገኛቸዋለንና ኒቼ ፍራግመንትስ ላይ እንደዚህ ይለናል ኤመርሰን is too bright, too cheerful and too gentle. He does not dance with chaos, he walks in light ይለናል so ውስጡ ሁሉ chaos ያለ የሚመስል ሰው አይደለም በርግጥ ኤመርሰን ጽፎቹን ትግሎቹን ምን ላይፍ የታገለበት ምን ያለበት ሁሉ እንዳለ ሆኖ በጣም አፈርም አድርጎ ወይም ስለ ትግሉ ከማለቃቀስ እንትን ከማለት ባለፈ በላይፍ ውስጥ ስትራይቭ የሚያደርግበት መንገድ አዲስ ቫልዩ ክሬት ለማድረግ የሚሞክርበት መንገድ ከብርሃን ጋር የሚሄድ ነው የሚያስመስለው ይለናልና ከቀውስ ጋር አይደንስም ቀውሱ እንደዚህ ተቸግሬ ወር እንደዚህ ሆኜ እያለ ሲያለቃቅስና እንትን ሲል አናገኘውም ተሻግሮት ሲሄድ ነው ምናየው በብርሃኑስ ጎን ነው ከጥላው ይልቅ ብርሃኑን የመረጠ አይነት ሰው ነው ይለዋል ማለት ነው ኒቼ ራሱና ራሱ self reliance ላይ እንደዚህ ይለናል ኤመርሰን do not go where the path may lead go instead where there is no path and leave a trail ይለናል ይሄ የደፋሮችና የፈጠራ አእምሮ ያላቸው ሰዎች አስተሳሰብ ነው መንገድ ወደሚመራህ ቦታ ወይ ማቅጣጫ ትሂድ ምንም መንገድ ወደሌለበት አምራ እንደውም ነው የሚለን እና ምንም መንገድ ወደሌለበት አምራና ወደዛ መንገድ መሄጃ ትሬል ተው ወይም ደግሞ መንገድ ተው ወይም መንገድ ክፈት ነው የሚለን ማለት ነውና ራስን እመን trust thyself በሚባል ኮንሰፕት ይታወቃል so ራስን ከማመን ጋር የሰው ልጅ ዋጋው ራሱን ከማመኑ ጋር እንደሆነ ኤመርሰን ይነግረናል so ኤመርሰን ኒቼ ላይ በተለይ ስለ ኢንዲቪጁዋልነት ስለ ሶሊቲዩድ ራስን ስለመሆን ላይፍን አፈርም ስለማድረግ ከፍተኛ ተጽዕኖ አድርጎበታል በርግጥ ኒቼ ላይ ከኤመርሰን ውጪም በጣም ብዙ ተጽዕኖ ያደረጉ ሰዎች አሉ ስቶይኮችን ጨምሮ እና ኤፒካሪየስን ጨምሮ እና ካንት እንደውም ካንት አላነሳነውም እንጂ እዚህ ላይ በጣም ከሾፐንሃወር እና ከፕሌቶ ምናልባት ወይም ከሶክራተስ ቀጥሎ በጣም ብዙ ጊዜ ስሙ የተጠቀሰ ሰው ነው በትችትም በእንትንምና በርግጥ ለዛሬ እነዚህን አንስተናል በጣም ብዙ ሰፊ ንባብ ያለው ሰው እንደመሆኑ ኒቼ እነዚህ ሰዎች ደግሞ እኛም ብንተዋወቃቸው መጽሐፎቻቸውን ብናነባቸው እንጠቀማለን በሚል እነዚህን አምጥቻለሁ በመሃል መጽሐፎቻቸውን I think suggest ለማድረግ ሞክሬያለሁ የረሳዋቸው የዘለልኳቸው ካሉ አላቅም ምናልባት የገርተ መጽሐፉ ራሱ ፋውስት ነው የሚባለው የኤመርሰን ከሰልፍ ሪላያንስ በጀምሮ የቀሩትን ቀስ ያላችሁ ሜር ትችላላችሁ የሚል እምነት አለኝ ስላዳመጣችሁኝ ከልብ አመሰግናለሁ መልካም ጊዜ